ሰላም ጤና ይስጥልን እንደምን አላችሁ ተመልካቾቻችን በሀገራችን ከሚገኙ ስመጥርና አንጋፋ ዩኒቨርሲቲዎች መካከል አንዱ የሆነው የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ ጥምረት ወደናንተ የሚያደርሱትን የመስኮተ ጥበብ ዝግጅታችን ይዘን ተገኝተናል። እንግዲህ የመስኮተ ጥበብ ዝግጅታችን 3 ያህል መሰናዶችን ይዞ ነው ወደናንተ የሚደርሰው። የመጀመሪያ የምናደርገው ታዲያ ሳምንቱ በባህር ዳር ዩኒቨርሲቲ በምን ክንውኖች አለፈ የሚለውን የምናስቃኝበት ነው የሚሆነው። ባልደረባችን አማረ ሊቆ ያቀርብልናል። እሱን ተከታትለን ተመልሰን እንገናኛለን። መልካም ጊዜ ይሁንላችሁ። ከባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ የተላለፈ የትንሳኤ በዓል የእንኳን አደረሳችሁ መልእክት ለዩኒቨርሲቲያችን ማህበረሰብ ለአካባቢው ነዋሪዎች እንዲሁም ለሀገር አቀፍና ለዓለም አቀፍ አጋሮቻችን በሙሉ የትንሳኤ በዓል ከጨለማ ወደ ብርሃን ከሞት ወደ ሕይወት የተሸጋገርንበትና ተስፋ የታደሰበት ታላቅ የድል በዓል ነው። ይህ በዓል ለእኛ ለባህር ዳር ዩኒቨርሲቲ ማህበረሰብ እንደ ተቋም የጀመርናቸው ታላላቅ የለውጥ ጉዞዎች ፍሬ አፍርተው የምናይበት አዲስ ምዕራፍ ተደርጎ ይወሰዳል። ባህር ዳር ዩኒቨርሲቲ በአሁኑ ወቅት ርዕይ ጥበብ ቁጥር 2 የተሰኘውን የ5 ዓመት የስትራቴጂክ እቅድ መሰረት በማድረግ ወደ ሙሉ ራስ ገዝ ዩኒቨርሲቲነት የምናደርገውን ታሪካዊ የሽግግር ጉዞ በቆራጥነት እያከናወነ ይገኛል። ይህ የራስ ገዝነት ርዕያችን የምርምር ዩኒቨርሲቲያችንን በጽኑ መሰረት ላይ በማቆም በተግባር የተገለጠ ማህበረሰባዊ ለውጥ ማምጣትን ያለመ ነው። ከዚህም በተጨማሪ በመማር ማስተማር ሂደት ውስጥ ስርዓተ ትምህርታችን ሁሉ ተጨባጭ ማሳያችን እንዲሆን በማድረግ የላቀ የእውቀትና የጥበብ ማዕከል ለመሆን በትጋት እየሰራን እንገኛለን። ይህ የ5 ዓመት የሽግግር ጉዞ ስኬታማ ይሆን ዘንድ የዩኒቨርሲቲው መምህራን፣ ሰራተኞች፣ ተማሪዎች እንዲሁም የአካባቢያችን ማህበረሰብና አገር አቀፍና ዓለም አቀፍ አጋሮቻችን የምታደርጉት ድጋፍና ትብብር ተጠናክሮ እንዲቀጥል ጥሪዬን አቀርባለሁ። የትንሳኤው ብርሃን በስራችን ሁሉ እንዲበራና ተቋማችንን ወደ ላቀ ከፍታ እንዲያሸጋግረው እመኛለሁ። ዶክተር መንገሻ አየነ የባህር ዳር ዩኒቨርሲቲ ፕሬዝዳንት። በባህር ዳር ዩኒቨርሲቲ ለሴት አካል ጉዳተኛ ተማሪዎች የህይወት ክህሎት ስልጠና ተሰጠም። የባህር ዳር ዩኒቨርሲቲ ዘርፈ ብዙ ጉዳዮች ዳይሬክቶሬት ከፀሐይ መታሰቢያ ፋውንዴሽን ጋር በመተባበር በዩኒቨርሲቲው ለሚገኙ ሴት አካል ጉዳተኛ ተማሪዎች የህይወት ክህሎት የስልጠና መርሃ ግብር አካሂዷል። ይህ ስልጠና ተማሪዎች በዩኒቨርሲቲ ቆይታቸው ውጤታማ እንዲሆኑ ብቻ ሳይሆን ከምረቃው በኋላም በህይወታቸው ስኬታማ ዜጋ እንዲሆኑ መሰረት የሚጥል መሆኑም ታምኖበታል። ተመልካቾቻችን ከመረጃው ተመልሰናል። እንግዲህ ባለፈው ሳምንት በነበረን ዝግጅታችን በባህር ዳር ዩኒቨርሲቲ ተገኝተን የቲያትርና የኪነ ጥበባት የትምህርት ክፍል ምን እንደሚመስል ወደናንተ አድርሰን ነበረ። ዛሬ ደግሞ የሙዚቃ የትምህርት ክፍሉን አጠቃላይ እንቅስቃሴ እናስቃኛችኋለን። ፕሮግራሙን ያዘጋጀችው ባልደረባችን አዜብ ዮሐንስ ነች። ፕሮግራሙን ተከታትለን ተመልሰን ከኔ ጋር እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። አማራ ክልል ለጥበቡ ዘርፍ በርካታ አስተዋጽኦ ያበረከቱ
እያበረከቱም የሚገኙ ስመጥር ባለሙያዎች የሚወጡበት ክልል መሆኑን ብዙዎች ይስማማሉ። አንጋፋው ባህር ዳር ዩኒቨርሲቲ ይህንን በመረዳት በ2013 ዓ.ም የሲኒማና ቲያትር ጥበባት ትምህርት ክፍልን ከፍቶ ለመዝናኛው ኢንዱስትሪ የራሱን አስተዋጽኦ እያበረከተ መሆኑን ባሳለፍነው ሳምንት ዝግጅታችን አስቃኝተናችሁ ነበር። በዛሬው ዝግጅታችን ደግሞ የሙዚቃ ትምህርትን እንቃኛለን። ሙዚቃ ትምህርት በ2017 ዓመተ ምህረት ነው መሰጠት የተጀመረው። አካባቢ ሀብቶችን ነው መጀመሪያ መነሻ የምናደርግ ለሙዚቃው ግብዓት ሊሆኑ የሚችሉ ለማደጉ አስተዋጽኦ ሊያደርጉ የሚችሉ ምን ነገሮች አሉ የሚለውን አብሮ ማየት ነው። ስነ ጽሁፍ ስናይ ብዙ ገጣሚያን አሉን ለሙዚቃው አስተዋጽኦ ሊያደርጉ የሚችሉ። ትራዲሽናሊ ደግሞ የዜማ ትምህርቶች የሚሰጡበት አካባቢ ነው። ሙዚቃ እንግዲህ የሚፈልጋቸው ግብዓቶች አንድ ግጥም ነው፣ አንድ ዜማ ነው። ሌላው ደግሞ ትራዲሽናል የሆኑ ደግሞ መሳሪያዎች አሉ፣ የሙዚቃ መሳሪያዎች አሉ። ስለዚህ ልምምዶች አሉ። በአካባቢው እንደ ሀገርም ስናየው እንደ ኢትዮጵያ ሙዚቃ ረጅም ጊዜ የቆየ ቢሆንም በጣም አድጓል፣ ወደ ዓለም አቀፍ ገበያ ገብቷል ብለን የምናስበው አይደለም። ለዚህን ያለ ህዝብም በቂ ድርሰቶች በቂ የሆኑ ፈጠራዎች አሉ ብለን አንገምትም። ይህን እርሾ ግን ይህን ተሰጥኦ ሊያጎልበት የሚችል ምቹ ሁኔታ እንደ ተቋም መፍጠር ይጠበቅብናል። እንደ አንድ ዘመናዊ ሙዚቃን በትምህርት ቤት ሰጥቶ አሰልጥኖ ይሄንን ትራዲሽናል የሆነውን ሲስተም እንዴት አድርገን ትራንስፎርም እናደርገዋለን የሚለው አንዱ የመነጋገሪያ አጀንዳ የሆነ ነው። ስለዚህ ዘግይተናል። በዚህ ውስጥ እኛም ማስተዋጽኦ ማድረግ አለብን። አካባቢያዊ የሆነ ሀብቶች አሉን በሚል ጀምረናል። በትምህርት ክፍሉ ምን ትምህርቶች ይሰጣሉ፣ ምን አይነት የሙዚቃ መሳሪያዎች አሉና የመሳሰሉ ሀሳቦችን እያነሳን የትምህርት ክፍሉ የፒያኖ መምህር መልካሙ ዘመን ያስቃኘናል። ሀገረኛ ሙዚቃ ነው የገባው። የሙዚቃ ትምህርት ክፍላችን እንግዲህ ያረፈው ጊዜያዊ በሆነ ሁኔታ ሙሉ በደንብ ሴታፕ ሆኖ ወይም ቢውል ተደርጎለት የራሱን ህንጻ እስኪይዝ ድረስ በስፖርት ሳይንስ አካዳሚ ውስጥ ነው የምንገኘው። ይሄኛው ክላስ ለአሁኑ የፒያኖ ተማሪዎቻችን መማሪያ ክላስ ነው። እዚህ ጋር አንድ ፒያኖ አለ። አንድ ክላስ ለአንድ ተማሪ ነው የሚሰጠው። ግን ካለብን የክላስ ጥበት አንፃር ወደ 2 አመት ነው። ሰፊም ስለሆነ የምታዩት ስቱዲዮ ማለት ነው። እዚህ ጋር አንድ ተማሪ አለን። እዛ ውስጥ ደግሞ ሌላ ክላስ አለች፣ አንድ ተማሪ አለ። የሚማሩት ደግሞ ክላሲካል ሚውዚክ ነው። ክላሲካል ሚውዚክ ሚንስ የ18ኛ ክፍለ ዘመን የነበረ የሙዚቃ ስልት ነው እያስተማርን ያለ ነው አሁን ላይ። ከዛ ጋር ተንተርሰው መጣው ወደ ሀገረኛው ደግሞ እንዲንሸራሸሩ ከፒያኖ ትምህርታቸው ጎን ለጎን የምታዩቸውን ትራዲሽናል ኢንስትሩመንት እንደ ሌላ ወይም ሀገር በቀል የሆነውን ደግሞ እንዳናጣ ማለት ነው። የፒያኖ ሜጀር ተማሪዎቻችን በማይነር በኩል ደግሞ የጊታር ክላስን ይወስዳሉ ወይም ይማራሉ ማለት ነው። ይሄኛው ለምን ያክል ጊዜ ይቆያል? ይሄ ክላስ እንደ እውነቱ ለመናገር ካለብን የክላስ ጥበት አንፃር ለጊዜው ችግሩን ሃንድል አድርጎ ለማቆየት ያክል ነው እንጂ አንድ ተማሪ አንድ ስቱዲዮ ነው የሚይዝ የሚችለው። የፒያኖ ክላሳችን እዚህ ጋር ጨረስን። እስኪ ከፊት ደግሞ የትራምፔት ክላሶች አሉ። 2 ተማሪዎች አሉን ትራምፔት እዛ እስኪ ይሄኛው ክፍላችን ደግሞ የትራምፔት ሴክሽን ወይም ብራስ ሴክሽን የሚማሩበት ክላሳችን ነው። የነሱ ስቱዲዮ ነው ማለት ነው። ትራምፔት ይቺት የሙዚቃ መሳሪያዋ ሁሉም ተማሪዎች ሜጀር በሚወስዱበት ሰዓት ማይነር ሌላ ተጨማሪ ሙዚቃ መሳሪያ ይወስዳሉ። ስለዚህ ሁሉም ክላሶች ጋር ስትገቡ ፒያኖ ማየት የተለመደ ሊሆን ይችላል። አሁን ያለንበት ክፍል ውድዊንድ ሴክሽን ክላስ ነን። ሳክሶፎን፣ የፍሉት አይነት የሙዚቃ መሳሪያዎች ማስተማሪያ ክላሳችን ነው ማለት ነው። እዚህ ጋር የምታያቸው 2 አይነት ሳክሶፎኖች አሉ። 2 ሳክሶፎን ናቸው፣ ግን አንደኛው ቴነር ሳክሶፎን ሲሆን አንደኛው አልቶ ሳክሶፎን የምንላቸው ይገኛል ማለት ነው። እቺኛዋ በሳይዟ ትንሽ ነች። እዚህ ጋር ደግሞ ከዛችኛዋ በሳይዝ ትንሽ ከፍ ይላል። ቴነር ሳክሶፎን እዚህ ጋር አለን ማለት ነው። ፋይናሊ ምን አለችን? እዚህ ጋር ፍሉት አለን። ፍሉት እቺ ክላሲካል ፍሉት ነች። ይሄኛው ውድዊንድ ሴክሽን የምንሰጥበት ክላስ ነው። ክላሱ እንደምታዩት ነው። ተማሪዎች በራሳቸው እንግዲህ ቆንጆ አድርገው አስበውታል። በተጨማሪ ሙሉ የምታያቸው ተማሪዎቻችን እዚህ ያሉት በሙሉ ማለት ነው ሙዚቃና ብሎ የጀመሩት እዚህ ጎበዝ ልጆች አሉን። አክቹሊ ወደፊት የሚመጡት ካሉ እንደዚህ ነው የሚሆኑት። በቃ ከዜሮ የሚጀምሩ ናቸው። እንዲህ ማለት ግን ጥበብ ያላቸው ተሰጥኦ ያላቸው ልጆች አንቀበልም ማለት አይደለም። ያላቸውን ነገር አፕ እናደርጋለን፣ እንጨምረዋለን። አብዛኛውን ብናይ ብዙ ሙዚክ ፕሌየሮች አሉ። ነገር ግን በልምድ የሚያገኙት ይሆንና አብዛኛውን ጊዜ ከሳይንሱ ወጣ ይላሉ።
ሰው የልምዳቸውን ከሳይንሱ ጋር አብረው ደግሞ ሲያዳብሉት በጣም ጥሩ ነገር ይኖራቸዋል ብለን እናስባለንና ከነሱም በስኮላር የምናገኘው ካለ አብረን ይዘን የምንቀጥለው ማለት ነው። በቀጣይ ብዙ መሳሪያዎች እናሟላለን። ቅርብ ጊዜ ላይ ያሉ እነሱ ሲጨማምሩበት የሙዚቃ የራሱ የሆነ ስቱዲዮ የራሱ የሆነ ኤሪያ ሲኖረው እንደዚህ በመታዩት አይደለም የሚሆነው። የራሱ ስቱዲዮ ሲኖረው ሳውንድ ፕሩፍ ይሆናል። ምንም አይነት ድምጽ መውጣት መግባት የለበትም። ስለዚህ እያንዳንዱ ቀደም ባልኩት መሰረት አንድ ክላስ ተቆርጣ ይሰጣል። አንድ ስቱዲዮ ሙሉ መሳሪያው ተሟልቶለት ይቀመጣል። እንደዛ ያያረግን በጣም ብዙ ሰፊ ኢንቫይሮንመንት ስለሚይዝ ነው። እንደምታዩት እዚህ ክላስም ምን አለን? ፒያኖዎች አሉን። ከራር ማሲንቆ አለ። ትራዲሽናል ወይም በማይነር ደረጃ ይወስዳል። አሁን ያሉን ሜጀር እንትኖች ክላሶች ምንድናቸው? ጊታር አለን፣ ሳክሶፎን አለን፣ ትራምፔት አለን፣ ፍሉት አለን፣ ፒያኖ አለን። እነዚህ የሙዚቃ መሳሪያዎች ይወስዳል። በቀጣይ ግን ሙሉ የሙዚቃ መሳሪያዎችን አንደኛ መሳሪያው እጃችን ላይ ሲኖር ነው እንጂ መምህራን አለን። አሁን ክላርኔት መምህር አለን። እኔ ለምሳሌ ፒያኖ ኮንክ የተመረኩት ሳክሶፎን ማስተማር አልችልም። ለምን? በሳክሶፎን ግራጁዌት ያደረገ የራሱ የሳክሶፎን ፕሮፌሽን የሆነ መምህር አለው ማለት። አለፈ ሲል ምናልባት ትራዲሽናል ኢንስትሩመንት እነሱ ጋር እንገባለው ፕላስ ማይነር ላይ እነሱ ላይ እንገባለን። ካልሆነ ግን እንዳንድ ሜጀር የሚሰጠው ዋን ቱ ዋን አብዛኛው ኮርሶቻችን በጣም ለየት የሚያደርገው ሙዚክና ኤክስፔንሲቭ የሚሆነው ለዚህ ነው። አንድ መምህር ለአንድ ተማሪ ነው የምንሰጠው ማለት። ሙዚክ ትምህርት ክፍሉ ለጊዜው በጣም ብዙ ቁጥር ያላቸው ተማሪዎችን አይቀበልም። በጣም ኢሚንት ናቸው። አወዳድረን ነው የምንቀበለው። የሶስተኛ ዓመት ተማሪዎቻችን 6 ናቸው። የሁለተኛ ዓመት ተማሪዎቻችን 5 ናቸው። ስታፉ በሙሉ ወጣት ነው። በጣም ጥሩ ኢንቫይሮንመንት ያለው ስታፍ ነው ያለን። ይህ የትምህርት ክፍል ብዙ ሀብት የሚጠይቅ በመሆኑ ዩኒቨርሲቲው ከራስ አቅም ባለፈ በአካባቢው ከሚገኙ ተቋማት በትብብር በተገኘ የሙዚቃ መሳሪያዎች ነው አሃዱ ብሎ ትምህርት መስጠት የጀመረው። የትምህርት ተቋም የራሱን እቅድ በየዓመቱ ያቅዳል። በአንድ ጊዜ ሁሉ ነገሮች ማሟላት አይቻለውም። አንድም በአንድ ጊዜ በሚያሟላበት ጊዜ የበጀት ችግር ያጋጥመዋል። እንደገና ደግሞ የባለሙያ እጥረት ሊያጋጥመው ይችላል። አሁን ላይ ባለው የበጀት ከፍተኛ የሆነ የበጀት እጥረት ሊያጋጥም ይችላል። በአንድ ጊዜ ማሟላት አልተቻለም። ነገር ግን በሂደት በውሰት ከማግኘት ባሻገር በሂደት እየተገዙ ያሉበት ሁኔታ ነው ያለው። አብዛኛው ፕሮሰስ ላይ ያሉ ነገሮች አሉ። በሂደት ያሉ የዕቃ ግዢዎችም ጭምር አሉ። ያ ስለሆነ በአንድ ጊዜ ባይሆንም እየተሟላ ይመጣል። ከሌሎች እንትን አንፃር እንዲያውም ይሄ በጣም ጥሩ ነው ብዬ አስባለሁ። ሙዚቃም ሀብት ይፈልጋል። የሙዚቃ መሳሪያዎች በጣም ሀብት የሚፈልጉ ናቸው። ይሄ ኢንዱስትሪ ማለት ነው 50 ከ60 ሚሊዮን ብር በላይ ግብአት የሚፈልጉ ነው። ሲጀምረው በየትምህርት ቤቶቹ ሙዚቃን ለማስጀመር በሚል በየኮሌጆች ከክልሉ መንግስትም ከፌደራልም በርካታ የሆኑ መሳሪያዎች ገብተው የተቀመጡ አሉ። እና መጀመሪያ በአካባቢ ያሉ ሀብቶችን ማሰስ ላይ ነው የጀመርን እና በትብብር ከደብረታቦር መምህራን ኮሌጅ፣ ከእንጅባራ መምህራን ኮሌጅ፣ ከፍኖተ ሰላም መምህራን ኮሌጅ ከነዚህ ወሎ ዩኒቨርሲቲ ያሉትን መሳሪያዎች በሙሉ ሄደን ትብብር አድርገውልን በርካታ መሳሪያዎችን አገኘን። የዩኒቨርሲቲውም የባህል ማዕከል አለ። ሳውንድ ሲስተሞችን ቀድሞ ገዝቶ ጀምሮ ነበር። እነዛንም አመጣን። ዩኒቨርሲቲውም ደግሞ ከመደበው በጀት ውስጥ በርካታ የትራዲሽናል ባህላዊ መሳሪያዎችን ገዝተን አስገባን። አሁንም ደግሞ ከ14 ሚሊዮን ብር በላይ ዩኒቨርሲቲው መድቦ ግዢ ፕሮሰስ ላይ ነው ያለ እና ጀማሪዎች ብንሆንም በቂ የሆኑ ለልጆች ማስተማሪያ የሚሆኑ የተሻሉ የሙዚቃ መሳሪያዎችን ገዝተን ማሰልጠን ጀምረናል። ሌላው የሙዚቃ ትምህርት ከሌሎቹ የቀለም ትምህርቶች በተለየ የሚፈልጋቸው የራሱ የሆነ ስርዓቶች አሉት። ለምሳሌ አንድ ተማሪ አንድ ክፍል ብቻ ነው የምታስተምር። ለምሳሌ በቀለም ትምህርት ውስጥ 40 እስከ 60 ተማሪ ድረስ አንድ ክፍል አድርገን እናስተምራለን። በሙዚቃ ግን እንደዛ ይቻላል። ለአንድ ተማሪ አንድ ክፍል ነው። እንግዲህ የሚፈልገውን ሪሶርስ፣ የሚፈልገውን የመማሪያ ክፍል፣ የሚፈልገውን የመምህር መጠን ስናየው ሰፋ ያለ ነው እና እነዚህን ኳሊቲውን ሳንደራደር ማለት ነው ጥራቱን በጠበቀ መልኩ አድርገን ነው እየሰጠን ያለነው። ለዚህ ምቹ የሚሆኑ መማሪያ ክፍሎች ስለነበሩ በእነዛ እየሰጠን ያለን። የትኛውም ማህበረሰብ የሚዝናናበት አማራጮች አሉት። ሰርጉን፣ ለቅሶውንና የተለያዩ ዝግጅቶችን የሚያደምቅባቸው የዜማ ስልቶች አሉት።
ዜማውን የሚያጅብበትም መሳሪያ አለው። እነዚህን አቀናጅቶና አስማምቶ ሳይንሳዊ በሆነ መንገድ ማቆየት፣ መሰነድ፣ ማሻሻልና ለፈጠራ ምቹ ማድረግ ይጠይቃል። ይህ ደግሞ በመደበኛው ትምህርት ሳይንሳዊ የሆነ መንገድን ሲከተል ነው። እንደው ምንድነው የሚማሩት? እንደው ዝም ብሎ አሸሸ ገዳሜ ዘፍኖ መሄድ አይነት ትምህርት አይደለም ያለው። ወደ ትምህርት ወደ ሳይንሱ ሲገባ መሳሪያን በደንብ የሙዚቃ መሳሪያን በደንብ መጫወት ችለው የሚወጡ ሙዚቃን በደንብ የሚረዱ ተረድተው የሚያስረዱ በሙዚቃ ላይ መመራመር የሚያስችሉ ሙዚቃ እስከ ማቀናበር የሚደርስ አቅም ያላቸው ከዛም በላይ ጎበዝ ተመራማሪዎች እንዲሆኑ ሆነው የሚያስወጣ ትምህርት ነው ያለ። በዚህ የትምህርት ዘርፍ የመጀመሪያ የሆኑ ተማሪዎች ስለ ትምህርት አይነቱ ተከታዩን ሐሳብ አጋርተውናል። የባቹ የመጀመሪያ ተማሪዎች ነን እና እንደ መጀመሪያ ባች በጣም አሪፍ ነው። ኢንስትሩመንቶቹ ከሞላ ጎደል በጣም የተሟሉ ናቸው። የመማር ማስተማሩ በጣም አሪፍ ነው። እስካሁን ባለው ጥሩ ነው። እኔ የናቹራል ተማሪ ነበርኩ። ዲፓርትመንት የሚሰጠው በሶሻል ዘርፍ ነው። የመጀመሪያ እንደመሆኑም ነው እድሉ የተሰጠን ከናቹራል እና ዲፓርትመንቱ ሲከፈት በጣም ነበር ደስተኛ የሆንኩትና እድለኛ እንደሆንኩ ነው የሚሰማኝ። በእኔ ሰዓት መጀመሩ ሙዚቃ በጣም አስፈላጊ የሆነ የሙያ ትምህርት ሲሆን በመጀመሪያ አንድ ነገር አምናለሁ። የዩኒቨርሲቲ ህይወታችን ሙያ የምንማርበት እንዲሆን። ምክንያቱም ብዙ ጊዜ ሁሉም የተለያዩ ቲዮሪ ቤዝድ የሆኑ ትምህርቶች ተምሮ ይወጣና ከዚያ ወደ ማርኬቱ በሚያልፍበት ጊዜ ተመልሶ ወደ ሙያ ትምህርት ይመለሳል። የሰው ልጅ ሙያ መማር አለበት ብዬ አስባለሁ። ሙዚቃ ደግሞ ካሉት ሙያዎች መካከል አንዱ ነው። የተለያዩ ፍላጎቶች አሉ። ወላጆቻችን እንድንማር የሚፈልጓቸው ነገሮች አሉ። ከዛ ደግሞ የኛ ምርጫ አለ። ከዛ የወላጆቻችንና የራሳችንን ፍላጎት ጎን ለጎን ይዘን እንሄዳለን ማለት ነው። ያው ከሙዚቃ በተጨማሪም የተለያዩ የሙዚቃ ድርሰቶች እሞክራለሁ። ያው ሜጀሬ እንደምታይ ፒያኖ ነው፣ ማይነሬ ጊታር፣ ትራዲሽናል ደግሞ መሰንቆ ተማሪ። የማዊ ጽጌ ማርያም ገብሩን ሙዚቃን የምጫወትላቸው ላሰማችሁ ቅኝት ነገር ይህ የትምህርት አይነት ልዩ ችሎታና ተሰጥኦን የሚጠይቅ በመሆኑ ከየትኛውም የትምህርት አይነት ነው አወዳድሮ የሚቀበለው። የትምህርት አይነቱ መሰጠት መጀመሩ ምን ጠቀሜታ አለው ብለን ላነሳነው ሐሳብ ተከታዩን ምላሽ ሰጠውናል። እንደ ክልል ስንመለከተው ብዙ ተሰጥኦ ያላቸው ልጆች የሚወጡበት ነው። የተለያዩ መድረኮችንም ስንመለከት አብዛኛው ሞስትሊ ዶሚናንት የሚሆኑት እዛ አካባቢ አማራ ክልል የሚወጡ ልጆች ናቸውና ባህር ዳር ዩኒቨርሲቲ ዲፓርትመንት መክፈቱ በጣም ትልቅ ሮል ነው ያለው። አሁን ከምንመለከተው እንኳን አሁን ቀጣይ የሚመጡ ተማሪዎች እንኳን ብዛታቸው በጣም ነው ብዙ ነው። ይህ ማለት በጣም ፍላጎቱ አለ ማለት ነው። እና በትክክለኛ ሰዓት ነው ይሄ ነገር የተጀመረው። የሚሰጠው ጥቅም መጀመሪያ ተሰጥኦ ያላቸው ልጆች ፍላጎቱ ያላቸው ልጆች ተቀብረው እንዳይቀሩ ከኛ በፊት የነበሩ ልጆች ይህን እድል እንዳያገኙት ነው። ገብቶሻል አይደል? ስለዚህ እኛ ፍላጎቱ ነበረ በትክክለኛ ሰዓት ላይ ነው የተከፈተውና ከዚህም በኋላ ፍላጎቱ ኑሯቸው ሌላ ዲፓርትመንት ውስጥ ገብተው ከሚሉ ፍላጎታቸው ውስጥ ሙዚቃ ከሆነ ወደ ሙዚቃ እንዲገቡ አፕሪሼት ያደርጋል። እስካሁን እንደውም ባህር ዳር ዩኒቨርሲቲ ባንጋፋነቱ ጋር ሲታይ የሙዚቃ ትምህርትን በጣም ዘግይቶ ነው የጀመረው። አሁን ወጣቱ ራሱ መፍጠር የሚችልበትን ከመንግስት እጅ መጠበቅ ሳይኖርበት ሙዚቃ በባህሪው የራስን ክሬቲቪቲ የሚጠይቅ ነገር ነው። የራስን አቅም የሚጠይቅ ነገር ነው። የተለያዩ ዲፓርትመንቶች ሲታዩ ሁሉም ከመንግስት እጅ ነው የሚጠብቀው። ሙዚቃ ስንማር ግን በራሳችን ክሬቲቪቲያችን ከፍ ካለ ህይወታችን በእጅጉ ይለወጣል። እንደዚህ አይነት ነገር ለአካባቢው ማህበረሰብ ደግሞ በደንብ ይጠቅማል ብዬ አስባለሁ። እንደውም የክልል ዋና ከተማ እንደመሆኗ ባህር ዳርም የሙዚቃ ትምህርት ቤት በትልቁ ልክ እንደ ያሬድ ትምህርት ቤት አዲስ አበባ እንዳለው እንደሱ ትልቅ ትምህርት ቤት ቢኖር ማህበረሰቡ ልጁን ሙያ ማስተማር ይችላል። በጣም ብዙ ታለንት ያላቸው ልጆች አሉ እንደ ባህር ዳር ከተማ በጣም ብዙ ማለት ነው። ሰመር ትሬኒንግ ሰጠናል ለአንድ ወር ተከታታይ የሆነ በጣም
ጥሩ የሆነ ለውጥ የነበረበት አሁንም ይህ ትምህርት ክፍል መከፈቱ ሌላ ቦታ ርቀት ድረስ መሄድ አይጠበቅባቸውም። ሙዚቃ ለመማር ነው 700 ኪሎ ሜትር አቋርጬ ሄጃለሁ በጊዜው። ነገር ግን ይህን ኦፖርቹኒቲ እዚህ ባገኝ ኖሮ ለእዛ ድረስ መልፋት አይጠበቅብኝም። ባጭሩ እዚሁ ጋር መውሰድ ይችል ነበር ማለት ነውና አሁን ሙዚቃ መማር የሚፈልጉ ሰዎች ከባህር ዳር ተነስተው አዲስ አበባ መሄድ አይጠበቅባቸውም፣ ወይንም ጅማ ሌላ ዩኒቨርሲቲዎች ምናምን መጓዝ አይጠበቅባቸው ማለት ምክንያቱም ቤታቸው ላይ ያለላቸው። ይህን በደንብ አጠናክረን መስጠት ስንጀምር ከመማር ማስተማሩ ጎን ለጎን በተለያዩ ታለንት ሾዎች እንዲወጡ ጥሩ አቅም እንዲኖራቸውም ደግሞ ልጆችን እየጠራን ትሬኒንግ እንሰጣለን እዚሁ ላይ። ለአካባቢው ማህበረሰብም አጫጭር ስልጠናዎችን መስጠት ጀምሯል። ለአካባቢው ማህበረሰብ የታሰበ ብቻ ሳይሆን እየተገበረ ያሉ ጉዳዮችም አሉ። ለምሳሌ 2018 ከመግባቱ በፊት 2017 ክረምት የስልጠና ሰጠናል። ለወጣቶች ነው የተሰጠው። ወጣቶቹ የባህር ዳር ዩኒቨርሲቲ ላይ ያሉ ብቻ ሳይሆኑ ከባህር ዳር ዩኒቨርሲቲ ውጪ ሆኑ ከተለያዩ ወረዳዎች የመጡም ጭምር ይገኙበታል። ከሰልጣኞች ውስጥ የሙዚቃ ስልጠና ነበር፣ የቲያትር ስልጠና ነበር። እነዚህ ስልጠናዎች የተሰጡት ለማህበረሰቡም ካለው አገልግሎት መስጠት መጀመሩን ለማሳየት ያክል ነው። ይሄ መነሻ ነው። ለወደፊት የተለያዩ ሙያተኞች አሉ። አሁንም እዚህ አንዳንድ ስራዎች ሲኖሩ፣ ስራዎች ማለት የሚቀርቡ ሙዚቃዎች ሲኖሩ የተለያዩ ሙዚቀኞች ይጋበዛሉ ከተለያየ ቦታ። ያ ማለት የአካባቢ ማህበረሰብ ባለቤቶች ናቸው። የአካባቢ ማህበረሰብ የተውጣጡ ናቸው። እነዚያ ሙዚቀኞች እዚህ መጥተው በጋራ ተቀናጅተው ይሰራሉ። ሙዚቃ ላይ ስንመጣ፣ ቲያትርም ላይ ስንመጣ በአካባቢው በከተማው ላይ የሚገኙ ባለሙያዎች አሉ። እነዛ ይመጣሉ። ዩኒቨርሲቲው ይህንን የትምህርት አይነት ሲከፍት በርካቶች ራሳቸውንና ማህበረሰባቸውን እንዲጠቅሙ ዓላማን በማድረግ ነው። ከዚህ ትምህርት ክፍል የምንጠብቀው የተዘመሩና የተዘፈኑ ዘፈኖችን ደግሞ መዝፈን፣ የተቀናበሩትን መልሶ ማለት ሳይሆን ትልቅ የዜማ ሴንተር መሆንን ነው። ትልቅ ገጣሚያንን በግጥም ለሙዚቃ የሚሆኑ ግጥሞችን ማበርከት ነው። አሁን ግዕዝ ትምህርት ክፍል እንደ ትምህርት ክፍል እስከ ፒኤችዲ እየሰጠን ያለ። በዚህ ትምህርት ክፍል ውስጥ የዜማ ድርሰቶች አሉ። ስለዚህ እነዚህን ሀብቶች ወደ ሙዚቃው ዓለም ውስጥ እንዴት አድርገን እናስገባቸዋለን፣ እንዴት ከፈጠራ ስራ ጋር እናስተሳስራቸዋለን የሚል እርስ በርስ የትምህርት ፕሮግራሞቻችንም የማቀናጀት ስራ እየሰራ ነው። ለፈጠራ ስራዎች ምቹ የማድረግ አንድ ትልቅ የአርት ሴንተር ወደ መሆን ራዕይ ልጆችን የማስገባት እቅድ ነው ያለው። ተመልካቾቻችን እየተከታተላችሁ ያላችሁት በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የመስኮተ ጥበብ ዝግጅታችን ነው። እንግዲህ በዛሬው ቆይታችን የተለያዩ ዝግጅቶችን ነው ወደ እናንተ እያደረስን የምንገኘው። አሁን ደግሞ የምንገኘው ሰዓቱ ከመደርደሪያው የተሰኘው ዝግጅታችን ላይ ነው። በዛሬው ከመደርደሪያው የተሰኘው ዝግጅታችን ላይ ባልደረባችን አዜብ ዮሐንስ ከአንድ ተመራማሪ ጋር ቆይታ አድርጋለች። እሱን ቆይታ ጋብዘናችሁ ከኔ ጋር ተመልሰን እንገናኛለን። አሁንም መልካም ጊዜ፣ መልካም ቆይታ ይሁንላችሁ። መልኬ የጌትነት ታደሰ ነው የሚባለው። የምርምሬ ርዕስ ኮምፎርት ኢቫሉዌሽን ኦፍ ስማርት ቴክስታይልስ ናቸው። በዛ ውስጥ ነው የሰራሁት። ሶስተኛ ዲግሪን ከሰራው በኋላም ወደ ጀርመን ሀገር በአሌክሳንደር ሁምቦልት ፋውንዴሽን ፈንድ የተደረገ የ3 ዓመት ፖስት ዶክተራል ወይም ድህረ ምረቃ ብለን በአማርኛ የምናወራው እሱን አግኝቼ በ2022 ነው ወደ ጀርመን ሀገር የሄድኩት። ጀርመን ሀገር ከሄድኩኝ በኋላ ምርምሬን ከዚያው ከሶስተኛ ዲግሪ መነሻ በማድረግ ምርምሬን በዚያው በስማርት ቴክስታይል ኤሪያ ነው የሰራሁት። በዋናነት በአማርኛ ምን እንደምለው ባላውቅም በእንግሊዝኛ ሱፐር ካፓሲተር ወይም ኢነርጂ ስቶሬጅ ማቴሪያልስ ተብሎ ይጠራሉ። ምን ማለት ነው? አሁን ኖርማል እኛ ባትሪ የምንጠቀማቸው ባትሪዎች አሉ አይደለ? እነሱም ባትሪ መተካት የሚችል ሪቻርጅ የሚደረግ ለሰውነታችን ለምሳሌ ይሄ ስማርት ጃኬት ቢሆን ለዚህ ስማርት ጃኬት ፓወር ሶርስ የሚሰጥ ሱፐር ካፓሲተር ወይም ኢነርጂ አጭቆ የሚይዝ ወይም ኢነርጂ ስቶሬጅ ማቴሪያልስ በሚል ነው የሰራሁት። ቀጣይነት ያለው ኢነርጂ ስቶሬጅ ማቴሪያል ዲቨሎፕ ለማድረግ ነው የሞከርኩት። መነሻ ማቴሪያሌ ባናና ፒል ወይም የሙዝ ልጣጭ ብለን የምንለው ማለት እሱን ወደ ካርበን ማቴሪያል በመቀየር ካርቦናይዜሽን ሂደት አለው። እሱን ካርቦናይዜሽን ካሄድኩኝ በኋላ
አትሊስት 100% ባይሆንም ወደ 80% የሚሆነውን ሰስቴኔብል ማቴሪያል እንዲሆን በማድረግ ምክንያቱም ካርበን ራሱ ኤሌክትሪካሊ ኮንዳክቲቭ ነው። ኤሌክትሪካሊ ኮንዳክቲቭ ከመሆኑ አንጻር ሱፐር ካፓሲተራችን ደግሞ ምን ይፈልጋል? ኤሌክትሮድ ማቴሪያል። ያ ኤሌክትሮድ ማለት ኤሌክትሪክ የሚያስተላልፍ ወይም ኮንዳክቲቭ ማቴሪያል ነው። ስለዚህ እሱን በመደመር ከዛ ኮንዳክቲቭ ፖሊመር ኮምፖዛይት ሰራውበት። እሱን ኮምፖዛይት ከሰሩ በኋላ ቴክስታይል ማቴሪያል ላይ ኮት አደረኩት። እሱን ኮት ካደረኩት በኋላ ኤሌክትሮድ ማቴሪያል ይፈጠራል። ስለዚህ ኤሌክትሮድ ማቴሪያል ከተፈጠረ በኋላ ሁለት ኤሌክትሮድ ነው ካቶድ እና አኖድ ማቴሪያል ነው የሚፈልገው ሱፐር ካፓሲተሩ። ስለዚህ ለላይኛውም ኤሌክትሮድ ለታችኛውም ኤሌክትሮድ ለምሳሌ እንደዚህ ነው የሚሰራው። ስለዚህ ከላይ አንድ ኤሌክትሮድ አለ፣ ከታች አንድ ኤሌክትሮድ አለ። ስለዚህ ኤሌክትሪካል ዋየሮቹ ኮኔክት ይሆናሉ። ቻርጅ ከተደረገ በኋላ በባትሪ ለብዙ ጊዜ ለስማርት ጃኬቱ ትልቅ ፓወር የመስጠት አቅም እንዲኖረው ተደርጎ ነው የሚሰራው። ስለዚህ እሱን ነው በዋናነት የምርምር ስራዬን አድርጌ የነበርኩት። ስማርት ማለት እንግዲህ ሰውነታችን ለምሳሌ ያስተነፋፈስ ስርዓታችን ለሐኪም መስጠት፣ ስንሮጥ የልብ ትርታችን መረጃ በቴሌፎናችን አማካኝነት እንዲነበብ ማድረግ፣ ሲቀዘቅዘን እንዲሞቀን ማድረግ ወይም ሲሞቀን ደግሞ እንዲቀዘቅዘን የሚያደርጉት ስማርት ጃኬቶች ይባላሉ። እነዚህ ናቸው በዋናነት። እነዚህ ደግሞ ምን ያስፈልጋቸዋል? ፓወር ኃይል ያስፈልጋቸዋል። ያለ ኃይል መንቀሳቀስ አይችሉም። ስለዚህ ፓወር ሶርስ ያስፈልጋቸዋል። ያ ፓወር ሶርስ ደግሞ ብዙዎቹ የምንጠቀማቸው ትልቅ ባትሪ ነው። ትልቅ ባትሪ ነው። ያን ባትሪ ደግሞ ተሸክመን መሄድ አንችልም፣ ይከብደናል። ስለዚህ የሰውነታችን ኮምፎርት በጣም ዝቅተኛ ነው የሚሆነው ማለት ነው። ስለዚህ ያንን ለማቃለል ከልብሳችን ልጥፍ የምትል ከልብስ የተሰራች ፓወር ሶርስ ማውጣት ትልቁ ዓላማ ነው። ምክንያቱም ትልቁን ባትሪ ተሸክመሽ ከምትሄጂና ከልብስ ጋር የምትሰፋዋን ባትሪ ከምትሄጂ የትኛው ይሻላል? ስለዚህ መነሻው ሀሳብ እሱ ነው። ምክንያቱም ተንቀሳቃሽ ነው አይደለ? ወታደርም ከሆነ ውትድርናውን ሊሰራ ነው። ሌላ ቴክኒካል ማናጀሮችም ወይ ቴክኒካል ሰዎችም ቢሆኑ የሆነ እንቅስቃሴ ያስፈልጋቸዋል። በዛን ጊዜ እንቅስቃሴ ውስጥ ትልቁን ባትሪ ተሸክሞ መሄድ አይችሉም። ትልቁን ባትሪ ተሸክሞ ስለማይሄዱ የግድ ምን ማድረግ አለባቸው? ያቺ ከልብስ የተሰራች የኤነርጂ ስቶሬጅ ማቴሪያል ከልብሱ ጋር ተለጥፋ ፓወር ሶርስ ታገለግላለች ማለት ነው። ሪቻርጀብል ስለሆነ ደግሞ ለብዙ ጊዜ ማገልገል ይችላል። ዋና መነሻው ይሄ ነው። ግኝቱ ኤሌክትሮድ ማቴሪያል ነው ከሙዝልጣጭ ወይም ካርቦናይዜሽኑ ጋር የሚገኘው። ስለዚህ ትልቅ ኮንዳክቲቪቲ ነው የተገኘው፣ በጣም ኃይለኛ ኮንዳክቲቪቲ ነው። እሱን ደግሞ ኢምፕሩቭ ለማድረግ ደግሞ ሌላ ኮንዳክቲቭ ፖሊመርስ ወይም መብራት የሚያስተላልፉ ፖሊመሮች ብለን እንጠራቸው እንችላለን። እነሱን ጨምረንባቸዋል። ስለዚህ እነሱን ጨምረን ከልብሱ ጋር በኖርማል የስክሪን ፕሪንቲንግ ነው ያደረግነው። ስለዚህ ትልቅ ኮንዳክቲቪቲ ነው ያገኘ ነው። ሰስቴኔብል ኢነርጂ ስቶሬጅ ላይ ብዙ አድቫንስመንት የለም። አሁን ግን ብዙ ሪሰርቾች ወደዚህ አቅጣጫ እየመጡ ናቸው። ሰስቴኔብል ማለት ነው ለኤንቫይሮንመንት ወይም ለአካባቢ መበከል ምንም አይነት ችግር የማይፈጥሩ ማለት ነው። አሁን የሲንቴቲክ ፖሊመርስ የምንላቸው የአካባቢ መበከል ያመጣሉ። ስለዚህ አካባቢን ይበክላሉ። እኛ ግን ያው እየሰራ ነው ያለ ነው የሰስቴኔብል ነው። አሁን ዓለም ወደ ሰስቴኔብል ማኒፋክቸሪንግ ሲስተም ውስጥ እየገባች ነው። ሰስቴኔብል ማኒፋክቸሪንግ ሲስተም ውስጥ ያ ማለት ምን ማለት ነው? መልሶ አገልግሎት መስጠት የሚችል ምንላቸው ናቸው ሰስቴኔብል ወይም በአጠቃላይ ዓለም ስትጓዝበት የነበረው ትጠቀሚያለሽ ትጥያለሽ አይደለ የነበረው። አሁን ግን ትጠቀሚያለሽ እንደገና መልሰሽ ትጠቀሚበታለሽ። ሪዩዝ ወይም ሪሳይክሊንግ የምንለው የሰርኩላር ኢኮኖሚ ብለን የምንጠራው ማለት ነው። በዓለም ደረጃ ሲታይ ምርምሮች ይታተማሉ። ግን የታተሙት ምርምሮች ወደ ተግባር የሚቀየሩት 2% አይዘሉም። ይሄ የዓለም እውነታ ነው። ነገር ግን አንዳንድ ምርምሮች ደግሞ ላቁ ላይ ይወጡና ከምርምር ከሸልፍ አልፈው ወደ ውጤታማነት መሸጋገር የሚችሉ አሉ። እንግዲህ እንዳልኩሽ ባናና ፒል ላይ ነው ወይም የሙዝ ልጣጭ ላይ ነው የሰራሁት። የሙዝ ልጣጭ ደግሞ እኛ እንደ ወስት ወይም እንደ ቆሻሻ የሚጣል ነው አይደለም። ደረጃውን ስላለፈ ፕሮቶታይፕ አምርቶ ውጤታማ ማድረግ ይቻላል። ኢንፍራስትራክቸሮቹ እውነቱን ለመናገር አሉን። በዚህ አጋጣሚ የአይቴክስ ብዙዎቹን የቴክስታይል ላቦራቶሪዎች በኮንፈረንስም በላብ ቪዚትም ብዙዎቹን አይቻቸዋለሁ። በዓለም ላይ ያሉት በኢንፍራስትራክቸር ደረጃ ከማንም አንተናነስ። ትልቅ ኢንፍራስትራክቸር ነው ያለን። ዩኒቨርሲቲውም በዚህ በኩል እየሄደበት ያለው አቅጣጫ በዚህ ደረጃ ስለሚሆን ወደፊት በእርግጠኝነት ይህንን የምርምር ሀሳብ ከሸልፍ አወጥተን ወደ
ውጤታማ ስራ ማቀየር የምንችል ይመስለኛል። ይህንም ደግሞ ሀሳብ አለኝ። መስከረም ላይ ነው ይሄኛው ሂደት የሚያልቀው። ከመስከረም በኋላ እንደ አንድ ፕሮጀክት የሚያቀርበው ይመስለኛል። እሱን ካቀረበ በኋላ ደግሞ የዩኒቨርሲቲው አቅጣጫም እንደዚህ ሰስቴናቢሊቲ ላይ ስለሚሰራ ያንን ወደ ውጤት መቀየር እንችላለን። ተመልካቾቻችን 3 ያህል መሰናዶችን ሰንቀን ወደ እናንተ ስናደርሰው የቆየንበት የመስኮተ ጥበብ ዝግጅታችን የተከታተላችሁትን ይመስል ነበር። ጊዜያችሁን ሰጥታችሁ ከኛ ጋር ቆይታ ስላደረጋችሁ በእጅጉ እናመሰግናለን። ሳምንት ደግሞ የተለያዩ ዝግጅቶችን ይዘን በድጋሚ ተመልሰን እንገናኛለን። የሳምንት ሰው ይበለን። መልካም ጊዜ